ያፌት ከሱ ጋር ሊሰራለት የመጣ ልጅ እንግዲህ ታሞ ሐኪም ቤት መውሰድ የተገባ ሐኪም ቤት መውሰድ የቻለ ታሞ እስከሚሞት ድረስ ጠብቆ ዛሬ ላይ ወስዶ ወደ ሜዳ ወስዶ ጥሎታል ማለት ነው። በጣም ያሳዝናል። ናታንን እስር ቤት ተገኘ። ምንም ባላወቀው ምንም ባልሰራው ስልክ ብቻ ስለተደወለለት አንተ ገለሃል ተብሎ እስር ቤት ተወርውረዋል ማለት ነው። ፂ ደግሞ ወንድሜን እስር ቤት ያስገባው አቤል ነው ብላ የበረረች ያፌት ቤት ሄዳ እንግዲህ የአቤል በስለት ወቅተዋለች። በጣም ያሳዝናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር ለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ ላይክ ሸር ያደረጋችሁ አበረታቱኝ። ሌሎችም ወዳጅ ዘመዶቼ ሁላችሁ ሸርሸር በማድረግ ሌላው ያልደመረኝ እንዲደምረኝ ወይም ደግሞ ሰብስክራይብ እንዲያደርገኝ አድርጉልኝ ማለት ነው። በቅንነት ዛሬ ይዤላችሁ የመጣሁት ሐረግ ድራማ 109 ይዤላችሁ መጥቻለሁ ማለት ነው። 109 ይዤላችሁ መጥቻለሁ። ናታንን እስር ቤት ገብተዋል። በዶክተሩ ሞት የመጣ አንተ ገለሃል ተብሎ የመጀመሪያ የደወለለት የሱ ስልክ ስለነበረ ያው ያፌትም ስልክ ያፌት ግን ወደዛ አልደወለም። ግን ዞሮ ዞሮ የገደለው ያፌት ቢሆንም የተያዘው ደግሞ ናታን ሆኖ አግኝተነዋል። ሉሊት ደግሞ ሻንጣዋን ይዛ ወደ ቤዚ ቤት ተመልሳለች። ያው እዛ ቤት ካላስገባቻት ቤዚ የምትሄድበት ስለሌለ ቤዚ ካላስገባቻት የፂን ደውላ አባቷን እንደሞተች እንደምትናገር አስፈራራቻት። ከዛ በኋላ ደግሞ ፂም ጋር ደወለች። ቤዚ ደግሞ እየሮጠች መጣችና ከዚህ ስልኩን ተቀብላት አጥፍታባት ጣለችው። ምን ነው ምን ሆነሽ ነው ቤዚዬ ምን ሆነሽ ነው ስትላት አይ ተዩ በቃ ስልክ ልደውልበት ነበረ ትቼዋለሁ አለቻት ማለት ነው። ቤዚ ደግሞ ቅድሚያ ስልክ ደውላ ሉሊት ስልክ ደውላላት ቤዚ እንዴት ነሽ መጣሁልሽ ብላ ስትላት የፂ ማለት ነው ይቅርታ ሉሊት ደውላ እንደዛ ስትላት ፂ ደግሞ ምን ፈለግሽ አስገብኝ ልትይኝ ነው እንዴ ደወልሽው? እንግዲህ እኔ አይደለም ከዚህ ቤት ያስወጣሁሽ ባለቤቷን ቤዚ ናት አለቻት። ሉሊት ደግሞ አይ የሆነ ነገር ልነግርሽ ነበረ ስትል ነው ቤዚን መታ ስልኩን የወሰደችባት ማለት ነው። ከዛ በኋላ ደግሞ ቤዚ ደግሞ ቶሎ ለየፂ ለማቃየስ ምን ያደረግሽ ነው እነዚህ ልብሶች ምንድናቸው ብላ ስትላት አይ የኔ ልብስ ወደ ይፉ ክፍል ልወስድ ፈልጌ ነው እዚህም ብዙ ልብስ ስለሌለኝ እዚህ የአብዛኛውም ጊዜ ይፉ ከወጣት ጀምሮ እዚሁን ስለምቀይር አለቻት። እሺ በቃ አንቺ ስለታመምሽ ጭንቅላትሽ ስለታመምሽ ረፊ ስትላት አይ እኔ አላልፍም እሰራለሁ እኔ ነኝ ቦታ ማደርገው ስትላት በቃ ቤዚ ደግሞ በቃ እኔ አግዝሻለሁ አለቻት። እሺ በቃ ታግዥኛለሽ የናታንም ልብስ እንደዛው እናደርጋለን እሺ ተባብለው ከዛ በኋላ ደግሞ እስኪ ትንሽ ቁጭ ብለን እናውራ ተባብለው ልክ እታች ወርዶ እንደተቀመጡ ቤዚና ሉሊት እንደተቀመጡ ፂ ከላይ ወደዳች ወረደች ማለት ነው። ያው የቤዚ የጽናት እንደዛ የፂ እንደዛ ካለቻት በኋላ
ቤዚ ደግሞ ታች ከወረደች በኋላ ሉሊት አስገብታት ነበር። እንግዲህ ሁለተኛ እንደዛ አድርጋለሁ ወይም ሁለተኛ ሌላ ችግር እፈጥራለሁ ካልሽ ከነ ህይወትሽ እንድትረሺ ነው ማደርግሽ። የዛሬ አስገባሻለሁ መልሰሽ ደግሞ የሆነ ነገር እሰራለሁ ካልሽ ወይም የሆነ ነገር አድርጋለሁ ካልሽ በህይወትሽ ፈርደሽ ነው እዚህ ቤት ብትገቢው ብላ እንግዲህ ግቢ ያለቻት ገብታ ሻንጣዋን ጎትታ ምናምን ነው የገባች የነበረው። ከዛ ጽ ደግሞ እዛ ሳሎን ላይ ስታያት ደግሞ በጣም ተናዳባት ምናምን ተመልሰሽ መጣሽ እንዴ ብላ ስትላት አው ተመልሼ መጣሁ። ምን ነው እኔ እዚህ ቤት ማየትሽን እንትን ብሎሻል እንዴ? አስጠልቼሻለሁ እንደዛ ስትል ዝም በይ ብላ ከዛ ጽ ደግሞ እንዲያለቅስ ሰው ሆና ማልቀስ ጀመረች። ከዚህ በኋላ እኔ አይኔ ማታየኝም ቤዝዬ እንደዛ ስታደርገኝ ሚደርስልኝ ሰው አጥቼው ውስል የነበርኩኝ እኔ ዛሬም ደግሞ ልትገለኝ ነው እንዲያመጣሽብኝ ብላ ስትላት እኔ ደረስኩልሽ አይደል እንዴ? አዎ አንቺ ደርሰሽልኛል። በስንት መከራ ልትገለኝ ስትል ደርሰሽበታል። አንቺ በሌለሽ ሰዓት ይሄ ግድያ ከሞከረች ማን ነው እንትን የሚለኝ? አሁንም ሁለት አማራጭ እሰጥሻለሁ፣ ወይ እኔ ወይ ሉሊት በይ፣ አለያም ደግሞ እኔን ጨርቄን ይዤ እወጣልሻለሁ ስትላት ተይ ቤዚ ተይ ጽ ቤዚ ማለት ነው። ተይ ጽ ምን ያልሽ ነው? እንደዛ አትበይኝ ብላ ስትላት አጋጣሚ ሆነና ከፖሊስ ጣቢያ ስልክ ተደወለና ወይዘሮ ቤዛ ሲሏቸው አው ነኝ። ምን ነው? ምን ተፈጠረ? አይ ናታን እስር ቤት ነው ያለው። ምን ተፈጥሮ? ምን ሆኖ? ብላ ስትለው አይ መተሽ ማጣራት አለብሽ ራስሽ አለች ማለት ነው አሏት ማለት ነው የቤዚ። ከዛ እንደዛ ሲላት ስልክ ላይ እሷም ደግሞ ሮጣ ወጣች። ተከታታይ ያው የብቻሽን ነይ ስለተባለች ጽ ሉሊት ሁላቸውም እየሮጡ መውጣት ጀመሩ ማለት ነው። ከዛ በኋላ አይ እኔ የብቻሽ ነኝ የተባልኩት ስለዚህ እናንተ ተመለሱ ብላ ተለማምጣቸው ለምናቸው እንዲገቡ አደረገች። እንግዲህ የሮጠች ወደ እስር ቤት ሄደች ማለት ነው። ጽ ደግሞ ጽና ሉሊት ተመለሱ። እንደተመለሱን ትንሽ ሳትቆዩ ቤዚ እስር ቤት ደረሰች። የናታንን ማናገር ጀመረች። አናግራው እስከምትመለስ ድረስ ግን ስትመለስ ጽ በቤት አላገኘቻትም ማለት ነው። ከዛ የሉሊት ጽ የት ሄደች ብላ ስትላት እዛም ክፍል እዚህን ክፍል ስትፈልጋት አጣቻት። ጽ የት ሄደች? አላቅም እኔ እሷን እጠብቃለሁ እንዴ የት እንደሄደች እኔ ከየት አውቃለሁ? ንገሪኝ የት ሄደች? ምን አደረግሻት? ኧረ እኔ ምንም አላደረግኳትም የትም እንደሄደች እኔ እንጃ። ከዛ ቤዚ ደግሞ ስልክ መደወል ጀመረች። ስልክ ብትደውልም ምንም ብትልም ያው ምንም አይነሳም። ብትደውልም አታነሳም። ከዛ በኋላ በጣም ግራ ግብት ገብቷት ወዲህ ወዳ እያለች በነበረች ሰዓት ሉሊት ደግሞ አጋጣሚ ይምኪን ቢኒጋ ሄዳ ይሆናል። ናታን የለ፣ አንቺ የለሽ፣ ማንም የሚቆጣጠራት የለ፣ ስለዚህ እሱ ጋር ሄዳ ይሆናል አለች። ጽ ደግሞ የሄደች የነበረው ናታን ጋር ነበረ። ናታን ጋር ሄዳ ከዛ በኋላ ደግሞ ያለውን ምን ሆነህ ነው እስር ቤት የገባኸው? ለምንድን ነው እስር ቤት የመጣኸው? ማን ነው እስር ቤት ያመጣህ ብላ በምጠይቀው ሰዓት ጽ ይሄ ነገር ባልነግርሽ ደስ ይለኛል፣ ግን ምንም ማድረግ አልችልም፣ የሰው ገድለሃል ተብሎ ነው ወደዚህ የገባሁት። ማን ነው እንደዚህ ያለው ብላ ስትለው መልሶም ጥያቄዋም ሊመልስላት ወይም ደግሞ የእሱን ጥያቄ ሊመልስ አልጠበቀችም። በቃ ወደ እስር ቤት ያስገባህ ሰው አውቄዋለሁ
ሊያጠምዱክ ሲሉ ነው እንጂ አንተ ምንም አላደረክም ምናምን አለች። ምን እያልሽ ነው ምን እያልሽ ነው እያላት ያለ በቃ ገዳይህን እንደዚህ እስር ቤት ያስገባህን ሰው አውቄዋለሁ ያለች የሮጠች ሄደች ማለት ነው። የሮጠች ሄደችና እንግዲህ ያፌት ቤት ከደረሰች በኋላ አቤል ላይ ጉዳት አደረሰችበት በንዴት ማለት ነው። ያው እሱ ያደረገው መስሏት መጀመሪያም ዶክተሩ እንደሞተ ምናምን አታውቅም ነበረ። ለዛም ነው ከዚህ በፊት ኤፉዬ ምን እንሰራለን ኤፉዬ ምን እናደርግ ነው ምናምን ብሎ የሚመካከሩበት የነበረ ነገር ስለነበረ እሱን የተናገረ መስሏት ነው እንግዲህ ስለት ይዛ ሄዳ የአቤልን ጉዳት ያደረሰችበት ማለት ነው። እና በጣም ያሳዝናል። ማለትም ሶስቱም የአንድ አባት ልጆች በደም ተጨማልቀዋል ማለት ነው። በጣም ያሳዝናል። ማለትም አሁን ላይ የአቤልን ጉዳት አድርሳበታለች። ያፌትም ደግሞ እዛ ሊያሰራው የወሰደው ልጅ እንግዲህ ደክሞ ምግብ ስላጣ ወይም ደግሞ ስለደከመ ጉዳት ላይ ስለነበረ እንግዲህ አዙሮት ወድቆ በመጨረሻ ምንም መንቀሳቀስም ማውራትም ምንም እንትን ማለት ስለማይችል በቁመና ሐኪም ቤት መውሰድ የተገባ እንግዲህ ወስዶ ሜዳ ላይ ጥለውት መጡ ማለት ነው። ተመለሱ ያፌትና ቅጥረኛው ማለት ነው። እና በጣም ያሳዝናል። አንዳንዴ እንደዚህ አይነት ነገር ባናይ ብዬ አስባለሁ። ለምን አብዛኛውም ጊዜ እንደዚህ አይነት የሚከታተሉት አገር ላይ ያሉ ቴሌቪዥን ላይ የሚከታተሉት ቤተሰቦቻችን ወይም ደግሞ ትንንሽ ልጆች ያ አሁን ላይ የተለመደ ነገር ነው። ሁሉም ቦታ የተለመደ ነገር ነው። የሆነ ነገር ተደረኩኝ ብሎ ለመግደል የሚሮጥ ሰው ነው ያለው ማለት ነው። እና እንደዚህ አይነት አሁን ትንንሽ ልጆች ያለበት ቤት በሙሉ እንደዚህ አይነት ድራማ በያዩ ይመረጣል ብዬ አስባለሁ። እና ያፌትም እንዳያችሁት ወስዶ እዛ ጥለዋል። ጺም ደግሞ ያደረገችው ነገር ምንም ሳታጣራ በምን እንደሆነ ምናምን ሳይንትን ሳትል ያው ከዚህ በፊት የታወቀ ነገር ስለሆነ የተረበሸችበትም ወይም ደግሞ ወንድሜ በመቼ የፖሊስ ይነግርብኛል በመቼን ያስይዝብኛል ብላ ስለምጠብቀው ባልሆነ ውሳኔ ገብታለች ማለት ነው። ባንቸኩል ማንኛውም ነገር ሲፈጠርብን ባንቸኩልና ረጋ ብለን ብናስብ የነገሩ በእንደዚህ አይነት ነገር ብሎ ማሰብ አይቻልም። ግን ዞሮ ግን የኋላችን እንትን ማለት ማሰብ ይሄ ነገር ካደረግኑ በኋላ ምን እንደሚፈጠርብን ምን ስንሆን ነው ይሄ ማሰብ ያስፈልገናል ማናችንም ማለት ነው። እና በጣም ነው ያሳዘነኝ አሁን ያ እንትን ላይ የተጣለው ልጅ ማለት ነው። አላቃ እንዴት ነው እንደዚህ አምጥተን ምንጥለው ብሎ ያኛው ልጅ ሲጠይቀው ከጣል ነው ሩቅ ቦታ ወስደን ብንጥለው አይሻልም ወይ ብሎ ቢለው እኔ እንደገደልኩኝ ማንም አያውቅም። ስለዚህ ቢያውቁም የጊዜ እስር ቤት ያስገቡኛል፣ አይቶ ያወጡኛል። መርምሮ እኔ እንዳልሆንኩኝ ስለሚታወቅ መርምሮ ያወጡኛል። ስለዚህ በመካል አስባልት ራሱ ብንጥለው እኔ ጉዳይን አይደለም አለ ማለት ነው። እንግዲህ ያፌት በጣም እንትን ብሎ ነው ያወራ የነበረው ማለት ነው። እና አሁንም እንዳየኑ ሆኖ በብዛት የምናየው ነገር ነው። ያው አሁን ሳውዲ ላይም የሆነ ያለው እንደዛ ነው። ይሄም ያፌት የሚያደርገው ደግሞ በጣም የሚያስጠላ ነገር ነው። እንግዲህ ቤዚ ቢኒ ጋር ደውላ ሉሊት እንደዛ ካለቻት በኋላ ቤዚን ደውላ ቢኒ ጋር ደውላ
ፂ ካንተ ጋር ናት እንዴ? ሰላም ከተባባሉ በኋላ ፂ አንተ ጋር ናት? ኧረ የለችም እኔ ጋር። ፂ ደህና አይደለችም እንዴ? እኔም ስደውልላት ስልኳን አታነሳም። ኧረ አላወክም እንዴ? ምን ብሎ ሲጠይቃት ናታን እኮ ሰው ገለሃል ተብሎ ተይዘዋል። ኤት እስር ቤት ነው አሁን? ምን ተፈጥሮ እንዴት ሲል እኔም አላቅም፣ እኔ ራሴ ግራ ግብት ገብቶኛል አለችው። ታዲያ ጽሔት ሄደች? እኔ ምን አውቄ፣ እዛ ተጠርቼ ነበረ፣ ስመለስ የለችም፣ አጣኋት። እሺ በቃ እኔ ልደውልና አሳውቅሻለሁ ካነሳችልኝ ብሎ እሱም ተጨናንቀዋል ማለት ነው። እና የቤዛ ፍቅረኛ ደግሞ እህቱን ደብሮኛል ስለደበረ የናታን ስራ ያስያዘችው ሴትዮ እንግዲህ የናታን አላቃ ናታን ስለታሰረ በጣም ደስ ብሏታል። ልጄን አጠገብ አይደርስም እንግዲህ አሁን እኔ ስራዬን መስራት መጠቀም አለብኝ ብላ እንትን ያለች ነው ማለት ነው፣ የጎራች ነው። እኔ እንጃ ብቻ በጣም ያስጠላ የመጣ ነው ይሄ እንትን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ይሄ ይመስል ነበረ። እስከ መጨረሻው ድረስ ይዩት። ባይ ባይ። ላይክ ያላደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻ ድረስ ይዩልኝ። እወዳችኋለሁ። ባይ ባይ። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ